እንግዲህ ዛሬ ደግሞ ይሄንን የመሰለ ምሳችንን ሰርተናል። ከፈረንጅ ምግብ ወደ አበሻ ምግብ ዛሬ ተሸጋግረናል ማለት ይቻላል። እዚህ ጋር ቡናችንን እየጠጣን እንጀራችንን እየጋገርን ከማን ጋር ናችሁ እንዳትሉኝ ብቻዬን ነኝ እና እንጀራዬን እየጋገርኩ ቡናዬን እያፈላው ምናምን የዛሬ ውሎዬን አሳያችኋለሁ ባጭሩ። ያው ታውቃላችሁ እኔ እንጀራ በጣም ነው የምወደው። በዛ ላይ ደግሞ እንጀራ አንዳንድ ጊዜ ይወጣልኛል፣ አንዳንድ ጊዜ አይወጣልኝም። ክረምት ሲሆን በጣም እንጀራ ያስቸግረኛል ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ እንግዲህ አጠር ያለች ቪዲዮ ነው ይዤላችሁ የመጣሁት። ያው የዛሬ ውሎዬን ላሳያችሁ ብዬ ነው። ዛሬ ምሳዬን ምን እንደበላው ልንገራችሁ ብዬ ነው። በዛውም ያው ዛሬ ጧት ተነሳው። ከዛ ጸጉሬ ምናምን አቮካዶ ስቀባ ነበር። ሊቭ ላይ ነበርኩኝ። ጸጉሬን ማነው አቮካዶ የተቀባው ሊቭ ላይ ነበርኩኝ። ከዛ ጸጉሬ ምናምን አቮካዶ ከተቀባው ምናምን በኋላ እዚህ ጋር ድንች አልጫ፣ ከዛ ደግሞ እዚህ ጋር እንደምታዩት ሽሮ የሽምብራ ሽሮ ሰርቻለሁ። እነግራችኋለሁ እንዴት እንደሰራሁት እና በጣም ይጣፍጥ ነበር። ሽሮ ካማራኝ ቆይቻለሁ። በጣም ሽሮ በጣም ነው ሽሮ የናፈቀኝ። በተለይ ያው እኔ ከቤተሰቦቼ ገጠር ናቸውና ከገጠር ወርዲያ፣ ከወርዲያ አዲስ አበባ፣ ከአዲስ አበባ እዚህ ሸም ማጓጓዝ ስለሚሆንብኝ ከእናቴ ቤት ምንም ነገር ይዤ አልመጣም። ከእህቴ ቤት ነው ከወርዲያ ብዙ ጊዜ በርበሬም ሽሮም ማመጣው። ከዛም ደግሞ ካስፈለገ እገዛለሁ እና ግን የእህቴ ሽሮ በጣም ናፍቆኛል። እኔ የኔ ውድ እህት እንደውም በቀደም አማረኝ ምናምን ስራት እንደውም ምን ላድርግሽ አለችኝ። ለማንኛውም ዛሬ እንግዲህ እንደዚህ አልጫ ፍትፍት አምሮኝ፣ በነገራችን ላይ ያማረኝን ሰርቼ ከመብራት ወደ ኋላ ልደው እንደምታዩ ድንች አልጫ ሰራው። ለምን በጣም ቀዝቃዛ ነው አየሩ። ከዛም እንደዚህ አድርጌ እንጀራው አያምርም? በመድኃኒዓለም ይሁት የዛሬው እንጀራ እንዴት እንደሚያምር። ይሄንን እንጀራ ጋር ያቦካሁት መቼ ነው? ቅዳሜ ዕለት አቦካሁትና ከዛ ትራንት ስጋግረው እምቢ አለኝ። ለምን እምቢ አለሽ በሉኝ። አንዳንድ ጊዜ አቅጥና ውሃ ሲበዛበት እንጀራው አይና ያወጣልኝም ከምጣዱም አይወጣምና ውሃ በጣም ጨመርኩበትና ቀጠነ። ዲጡ ሲቀጥን እምቢ አለኝ። ከዛ ለዛሬ ያስቀመጥኩት ዛሬ አጥልዬ ምናምን እንደዚህ ቆንጆ አድርጌ ጋገርኩኝ ማለት ነው። ከዛም እግዚአብሔር ይመስገን እንግዲህ ያው ተመስገን በሚለው ተመስገን። ምክንያቱም ይችን ነገር ይችን ምግብ ያጡ ይችን እኔ መጠጣትን ነገር እኔ መበላትን ነገር እኔ እዚህ ጋር ነጣነት ምን እንዳገኘሁት ያጡ ብዙ እህቶች አሉና ፈጣሪ ባላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይጠብቃችሁ። ያሰባችሁ ተሳክቶ ወደ ሀገራችሁ ለመግባት ያብቃችሁ ላለሁኝ እና ዛሬ ሽሮ ሰርቼ ነበረ ማለት ነው። ሽሮ ያዘጋጀሁት ከምንድነው? ሽምብራ ዱቤ ሽምብራ የሚባል አለ። እሱን ገዛሁኝ ጥሬውን ከሱቅ። በጣም ርካሽ ነው ራሱ ብር ከ50 ብር እንደዛ መሰለኝ። ገዛሁኝና ዘፈዘፍኩት ቤት ውስጥ። ከዘፈዘፍኩት በኋላ ለእህቴ ነገርኳትን። ምን ላድርገው እንደዚህ ሽምብራ ሽሮ ልሰራ ነበረና ይታመሳል አይታመስም አልኳት። ትዝረስቻለሁ ሽሮ እንደሚታመስ ረስቻለሁ። እንዴ እህቴ ዋው ይታመሳል እና በአምሰሽ ቆዩ በደንብ ቆዩና ከዛ ያው ፀሐይ ካለ በፀሐይ አስመጪው ቅመማ ቅመም ምናምን ካለች እኔ ቅመማ ቅመም ምንም የለኝም እንዱ ልሰራውን አልኳት። እሻለች። ከዛ አሁን ቅዝቃዜ ስለሆነ ያለኝ አማራጭ በኦቭን ውስጥ ቆላሁትና ከቆላሁት በኋላ በጣም ደረቅ ሲል ያው ፈጨሁት በማሽን። ከፈጨሁት በኋላ ሽሮ ሰራሁት። ግን ሽሮ እንደ ኢትዮጵያ ሽሮ ባይሆንም ያው በቲማቲም በቁሌት ደስ በሚል ሁኔታ ሰርቸው ይጣፍጥ ነበረ እና ምሳዬን እንደዛ አድርጌ ነው የበላሁት። በነገራችን ላይ ምግብ የተለያየ ምግብ መስራት በጣም ነው የምወደው። በጣም ደስ ይለኛል። ምክንያቱም አንደኛ አትጎዱም እናንተ ምግብ የመስራት ፍላጎት ካላችሁ ትበላላችሁ። እና ሽሮው እንግዲህ ይሄንን ይመስል ነበረ እንዳልኳችሁ ነው ያዘጋጀሁት። ይሄው ሽሮ ይሄን ይመስላል፣ ግን ይወፍራል። የሚገርማችሁ ነገር 3 ማንኪያ ነበር ያደረኩትና ወፈረብኝ። ብቻ ይጣፍጣል፣ አምሮት ይሆናል። እና ይሄንን የመሰለ ሽሮ እንዳልኳችሁ አድርጌን ያዘጋጀሁት። ሽምብራውን ይዛችሁ መታችሁ ቤት ውስጥ ዘፍዝፉት። ከዘፈዘፋችሁት በኋላ አጥልላችሁ በኦቭን ቀስ ያላችሁ አምሱት። ካመሳችሁት በኋላ ቃ ብሎ እንደተቆላ
ያው አውታችሁ ትፈጩታላችሁ። ፈጭታችሁ በማሽን ይሄ ቡና መፍጫ ካላችሁ በሱ ፈጭታችሁ ከዛ ንፉት። ሁለቴ እየነፋችሁ ፍጩት። እኔ ሊቭ ላይ ሰራ ነበርኩ ነው እዚህ ጋር ስፈጭና ስነፋ አላሳየኋችሁ መሰል ቪዲዮ አለኝ እንዴ ቪዲዮ አላሳየኋችሁ መሰለኝና ብቻ እንደዛ አድርጌ ነው የሰራሁት። በጣም 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 ነው የሚጣፍጠው። ያው እንደ ሀገራችን ሽሮ ባይሆንም በጣም ነው የሚጣፍጠውና ብቻ ለማንኛውም ይሄን ይመስላል የዛሬ ውሎዬ የዛሬ ቪዲዮዬ። እንዲሁም ደግሞ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁኝ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እና ውዶችዬና ይሄው ሽምብራው እንዴት እንደቆላሁት ላሳያችሁ ብዬ ነው። ቪዲዮውን አላሳያችሁም ነበረ። እዚህ ጋር እንደምታዩት ፈጫሁት ምናምን ሽምብራውን በማሽን በቡና መፍጫዬን ጥብ አድርጌ በዛ ነው ሁለቴ እየነፋው ሁለቴ የፈጨሁት ማለት ይቻላል። እና እዩት። በተለይ ደግሞ ፀሐይ ሲመታው አብራችሁ ደግሞ ማለት ነው ሽምብራውን ከቆላችሁት በኋላ ይሄ በሶ ብራ ምናምን አሉ እኮ እዚህ ሀገር ታውቃላችሁ አለ በሶ ብራ በተለይ አለና በበሶ ብራ በነጭ ሽንኩርት ምናምን አድርጋችሁ ወደፊት እሰራዋለሁ። በጣም ቀላል ነው። ለምን ነጭ ሽንኩርትም አለ ዝንጅብልም አለ እንዲሁም ደግሞ በሶ ብራም አለና በበሶ ብራ አድርጋችሁ እንዴት ሽሮ ማዘጋጀት እንዳለብን አሳያችኋለሁ። ለምን ያው ኢትዮጵያ ውስጥ የሚልክልን ሰው ከሌለ ላኩልን ምናምን ከምነ ራሳችንን እዚህ ጋር ብንችግ በሚለው ነው። እና አንዳንድ ጊዜ ችግር ሙያ ያስተምራል። እና እንዳልኳችሁ ያዘጋጀሁት ሽሮ ይሄንን ይመስላል። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እኔ እንጃ ምን ልበላችሁ በጣም ማለት ነው። እና እስኪ ስንት ትሰጡታላችሁ?